ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ዛሬ በዚህ ቪዲዮ ላይ ይዘንላችሁ የመጣነውን ሐሳብ በሕማማት ጊዜ፣ በጾም ጊዜ፣ በስቅለቱ ጊዜ እንዲሁም መከራውንና ስቅላቱን፣ ግርፋቱንና ሕማማቱን፣ ችንካሩንና በላዩ ላይ ስላረፉት ስለነዛ ጅራፎች እንድናስብና እንድናሰላስል የሚረዱን የመጽሐፍ ቅዱስ ክፍሎች መዝሙረ ዳዊትና በትንቢተ ኢሳይያስ ላይ የተጻፉትን በዚህ ሰዓት ክርስቶስ ኢየሱስን እንድናስብ የሚያግዙንና የሚረዱን የዳዊት ክፍሎችን እናቀርባለን። እስከ መጨረሻው እንድትከታተሉትና እንድትሰሙት እንድታሰላስሉት ደግሞም ደጋግማችሁ ቃሉን እንድትሉት ለሕይወታችሁ አርነት እንዲሆንላችሁ እንሆ ብለናል። አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጣራለሁ፣ አልመለስክልኝም። በሌሊትም እንኳ እረፍት የለኝም። በእስራኤል የተመሰገን ካንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ አንተም አዳንካቸው። ወደ አንተ ጮኹ አመለጡም፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ፣ ሰውም አይደለሁም፣ የሰው መላገጫ፣ በአሕዛብም ዘንድ የተናቅሁ ነኝ። የሚያየኝ ሁሉ ይላገዱብኛል፣ ራሳቸውንም እየነቀነቁ በከንፈሮቻቸውም እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱም ያድነው፣ ቢወደው ሲያድነው። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁም ባንተ ታመንኩ። ከማኅፀን ጀምሮ ባንተ ላይ ተጣልኩ። ከእናቴ ሆድ ጀምራ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትም ፍሪዳዎችን ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶችም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬም ምላሴ ተጣበቀ። ወደ ሞትም አሸዋ አወረዱኝ። ብዙ ውሾችም ከበውኛልና የክፋተኞች ጉባኤም ያዘኝ። እጆቼንም እግሮቼንም ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝ። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ። አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቻነቴንም ከውሾች እጅ ከአንበሳ አፍ አድነኝ። ብቻነቴንም እንደ ቀንድ ካላቸው ስምህን ለወንድሞቼ እነግራችኋለሁ። በጉባኤም መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት። የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት። የችግረኞችን ችግር አልናቀምና ቸልም አላለምና ፊቱንም ከኔ አልሰወረምና፣ ነገር ግን ወደ እርሱ በጮኽኩ ጊዜ ሰማኝ። በታላቅ ጉባኤ ምስጋናዬ ካንተ ዘንድ ነው። እርሱንም በሚፈሩት ፊት ስእለቴን እሰጣለሁ። ችግረኞች ይበላሉ ይጠግቡማል፣ እግዚአብሔርንም የሚሹት ያመሰግኑታል። ልባቸውንም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስብ፣ ወደ እግዚአብሔርም ይመለሱ። የአሕዛብ ነገዶች ሁሉ በፊቱ ይስገዱ። መንግሥታት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ ይሰግዳሉም። ወደ መሬት የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴም ስለ እርሱ በሕይወት ትኖራለች። ዛሬ ይገዛለታል፣ የምትመጣም ትውልድ ለእግዚአብሔር ትነግረዋለች። ጽድቁንም ለሚወለደው ሕዝብ እግዚአብሔር ያደረገውን ጽድቁን ይነግራሉ። የሰማነውን ነገር ማን አምኗል? የእግዚአብሔርን ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድጓል። መልክና ውበትም የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባትም የለውም። የተናቀ ከሰውም የተጠላ የሕማም ሰው፣ ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንም ተሸክሟል። እኛ ግን
እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርንም የሁላችንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎቹም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበረ፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከዓመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለደ። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ነገር ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔርም አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ለምኑኝ፣ አሕዛብም ለርስትህ፣ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎች ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችንም ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሣጹንም ተቀበሉ፣ ጌታ እንዳይቈጣ እናንተንም በመንገድ እንዳትጠፉ ቁጣው ፈጥና ትነዳለችና። በእርሱ የታመኑ ሁሉ የተመሰገኑ ናቸው። አሁን ያነበብኩላችሁ መዝሙረ ዳዊት መዝሙር 2፣ መዝሙር 22፣ ትንቢተ ኢሳይያስ ምዕራፍ 53 ናቸው። እነዚህ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የቅኔ መዝሙራት ወይም ደግሞ የትንቢት ቃላት እያሰባችሁ እያሰላሰላችሁ በሄዳችሁ ቁጥር የእግዚአብሔር ልጅ የኢየሱስ ክርስቶስ የመስቀሉ በረከት ወደ እናንተ እንዲመጣና በትንሣኤው ኃይል እንድትሞሉ ያግዛችኋል። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።